ከተማችን ላይ የመኪና እጥበት ዋጋ ምን ያህል ነው? እንደዚሁም ደግሞ ዘመናዊ የመኪና እጥበት የት ያገኛሉ? በተጨማሪም ደግሞ ወደ መኪና እጥበት አሊያም ደግሞ ሌሎች ቢዝነሶችን ለመጀመር ፈልገው ማሽነሪዎቹን ማን ያስመጣልኛል የሚለው ሀሳብ ከሆነቦ በዛሬ ቪዲዮ ሙሉ በሙሉ መልስ ያገኛሉ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ናችሁ? እንዴት ነሽ? አለኝ መስገን እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንግዲህ በመንገዴ ሳልፍ ነው ድንገት የሆነ ቀን መኪና እየታጠባየው በጣም ገረመኝ። ምክንያቱም ያልተለመደ ነው እናንተ ጋር ያለው ማሽን። ይሄንማ ለተመልካቾቼ ማሳየት አለብኝ ብዬ አሰብኩኝ። ለዛ ነው ብቅ ያልኩት። ራስን ከማስተዋወቅ ጀምርልኝ። እሺ፣ እኔ አብዱ ይባላለሁ። እንኳን ደህና መጣሽ። የማቲ አውቶሜትድ ካር ዋሽ እና የሃዊናን ትሬዲንግ ወይም ሃዊናን ኢምፖርት መስራችና ባለቤት ነኝ። መልካም፣ እንኳን ደህና መጣሽ። ቴንኪው በጣም ሰው እንግዲህ መኪና ማሽኑን አስመጥቶ ለሰዎች በዘመናዊ መልኩ ማጠብ ብቻ ሳይሆን የተለያዩ ማሽኖችንም ኢምፖርት ታደርጋላችሁ ለሰዎች። ሰው በጣም ደግሞ እንድመጣና ለተመልካች እንዳደርስ ኢንትረስት ይኖረኝ ለዛ ነው። ማሽኑ ምንድነው ለየት የሚያደርገው ነገር ከሚለው እንጀምር። አዲስ ነገር አይቼ ነው እኔ ብቅ ያልኩትና እሺ፣ ማሽኑ አክቹአሊ ይሄ ፉሊ አውቶሜትድ ነው። ኦኬ፣ ሊትራሊ ሁሉንም ነገር በራሱ ነው የሚያደርገው። አሁን ለምሳሌ እዚህ ጋር መኪናው ገብቶ ቆሟል። ሶ ልክ እነሱ አሁን ለምሳሌ እዚህ ላይ ስታርት ካሉት አሁን ለምሳሌ let's say this one I think ስታርት ስለው እሱ ራሱ ፕሪ ዋሽ ሊኩዊድ ያደርግበታል ማለት ነው። ስለዚህ ራሱ ነው የሚጀምረው ማለት ነው። ራሱ ጀምሮ ዞሮ ፕሪ ዋሽ ሊኩዊድ ማለት ጭቃ ካለው ከዚህ በፊት ቆሻሻ ካለው ሊኩዊድ ያደርግበታል፣ ያስለቅቀዋል። ቀጣይ ፕሬሸር ሲመታበት ቶሎ እንዲያወጣው ማለት ነው። ያለሰልሰዋል ቆሻሻውን ማለት ነው። ዋው! ሶ ሌላ ምን ለየት ያለ ነገር አለው በዚህ ማሽን ላይ? በእጅ ከማጠብ ምን አዘምኖልናል? ማሽን መሆኑ እንዳለ ሆኖ ሌላ ምን አዘምኖልናል? አንድ ታይሙ ነው ትልቁ ነገር የሚያዘምነው ታይሙ ነው። በስንት ደቂቃ ያጥባል? ሊትራሊ 8 ደቂቃ ነው። ከዛ በታችም መሆን ይችላል፣ ግን እኛ ሴት ያደረግነው ለጊዜው 8 ደቂቃ ላይ ነው። ሶ በ8 ደቂቃ ውስጥ ሁሉ ነገር ጨርሶ ያወጣል። ታይም ነው የሚጠቀማቸው ሊኩዊዶች ምናምን አሉ። ለመኪናው ለራሱ ለመኪናው ተብሎ የተሰሩ ሊኩዊዶች ናቸው። ስለሱ እነሱ ደግሞ ለመኪናው ሞር ዱረ እንትን ጥንካሬው እንዲቆይ ያደርገዋል ማለት ነው። ለላርጎ አይደለም የሚያጥበው። ለላርጎ አይደለም የሚያጥበው። ከተማ ላይ ለመረው በሱ ነው ብዬ ነው መኪናችን ለማሳጠብ። ለላርጎ ነው የሚያጥበው። ሶ እሱ ለየት ያደርገዋል። የመኪናው ቦዲ በራሱ ውበቱን ጠብቆ ረጅም ጊዜ እንዲጠቀሙበት የሚያደርገው ይመስለኛል። ሶ አሁን መጀመሪያ የነበረውን ቆሻሻ ማስወገድ፣ ሳሙናውን መቀባት ነው አሁን የማሽኑ ስራ። ቀጥሎ ምንድነው የሚያደርገው ማሽኑ? ቀጥሎ ይሄኛው ነው ለምሳሌ ይሄ ያለሰልሰዋል ቆሻሻውን ማለት ነው ቶሎ እንዲያስለቅቅ። ከዛ ሃይ ፕሬሸር አለ ውሃ ራሱን ለምሳሌ እዛ ሰርኩል ላይ ሲደርስ ራሱ ሃይ ፕሬሸር ብላ ትናገራለች። ማሽኑ ራሱ ይናገራል፣ ካሽን ይሰጣልና ከዛ ራሱ በውሃ ፕሬሸር ነው የሚያጥበው ማለት ነው። ራሱ ይለቀዋል። እነዚህ የቻንሲ ናቸው። እዚህ ስር ይሄ የሚታየው የመኪናውን ቻንሲና ከታች ነው የሚያጥበው። ይሄ ባይኛው ባዲውን የሚያገኘው ነው። እኚህ ደግሞ ሴንሰሮች ናቸው ማለት ነው። እዚህ ጋር ያሉት እዛም አለ ላይም አለ። መኪና ሲገባ ሲቆም ሲወጣ ሴንሰሩ ያውቀዋል ማለት ነው የቱ ጋር እንዳለ። አሁን የመኪና ረጅም ቢሆን ያ እዚህ ድረስ ነው የሚመጣው ማለት ነው። ያውቀዋል ኦሬዲ። ከእንትኑ በላይ ሲሆን የሚመታው ራሱ እንኳን ከሆነ ያቆመዋል ማለት ነው። ሃይ ፕሬሸር ማለት ይሄ ነው። ድምፁ ራሱ በጣም ያስታውቃል። እዚህ ድረስ ነው የሚመጣው ራሱ። እኔ እንግዲህ መጀመሪያ ቀን በእናንተ ጋር ሳት በጣም በቃ ያስገረመኝ ይሄን ሳይ ነው። ምንድነው ብዬ ቆም ብዬ እንዳይ ሳይ ውስጥ መኪና አለ እያጠበ ነው። ዋው ነው ያልኩት። ላይ እኛ ሀገር አይቼው አላውቅም እኔ በግሌና አዲስ ነው። ሶ ቴንክ ዩ መጀመሪያ ስላመጣችሁልን ወደኛ ሀገር እናመሰግናለን። ከዛም ደግሞ በጣም በዘመናዊ መልኩ መኪና የሚያሳጥቡ ሞስትሊ ኤሌክትሪክ መኪና ያላቸው ሰዎች እንዲሁም ደግሞ መኪናቸውን በጣም በዘመናዊ መልኩ ማሳጠብ ለሚፈልጉ ሰዎች፣ ዘመናዊ መኪና ለሚይዙ ሰዎች ውበቱ ተጠብቆ እንዲያጥቡ በጣም ጥሩ መፍትሄ ይመስለኛል። ሶ ለዛ መኪና ያለው ሰው ለማሳጠብ ለነሱ ከዚህ የተሻለ አማራጭ የለም። ወደ ቢዝነስ ግን ስናስበው ማሽኑንም ስለምታስመጡ እስቲ ኮስቱ ምን ያህል ነው? ይሄን ማሽን እጃቸው ከገባ በኋላ የመብራቱ ሁኔታ ምን አይነት መብራት ነው የሚፈልገው? ኃይሉን ማለት ነው። ያንን ግልጽ አድርግልን የማሽኑ የማሽኑ ዋጋ እንዳልኩሽ እስከ 4 ሚሊዮን ድረስ ይደርሳል። ይህ ማለት
እስከ መግጠሚያው ድረስ ነው። ጨርሰን እጃችን ላይ ትሬኒንግ አድርገን ስልጠና ሰርተን ሜንቴናንስም ካለ ኤኒ ታይም ሜንቴናንስ አለ። የ3 ዓመት ዋስትና እንሰጣለን። ይሄን ያካትታል ማለት ነው። በጣም ጥሩ። ኤሌክትሪክ ፍጆታው ሌሎች ነገሩ አስመጥተው ስራ ላይ ከገቡ በኋላ ምን ይመስላል የሚለው እስቲ በተወሰነ ነገር ሆነስትሊ ስፒኪንግ እንትን ራኒንግ ኮስቱ በጣም ሚኒመም ነው። አሁን የማሽን ከተገጠመ 1 ዓመት አካባቢ ሆነዋል። ምንም ኢሹ አጋጥሞት አያውቅም። ማብራት ሲጠፋ ብቻ ነው የሚቆመው። ወደ ራኒንግ ኮስቱ ከመጣን ማብራት ራፍሊ በወር የሚከፈለው አይ ቲንክ ከ4000 እስከ 5000 ብር ነው። በጣም ቺፕ ነው። ሜቢ ትልቁ ኮስት የሚሆነው የቤት ክራይ ነው። ከዛ በኋላ ሜቢ ውሃ ነው። ውሃም ብዙም አይደለም። እንደውም ሀገራችን ውስጥ አሁን ነው እንደውም ትንሽ የተወደደ የመጣው። ለሱም ከሆነ መፍትሄ ከሆነ አብረን የውሃ ሪሳይክሊንግ አለ፣ ማሽን አለ ሪሳይክል። እሱን ሪሳይክል ማሽኑን አብረን መቅጠም እንችላለን። ኮስቱ በጣም ትንሽ ነው። የውሃ ፍጆታውን በ70% ምናምን ይቀንስልናል ማለት ነው። የቧንቧውም አለ ሪሳይክል የሚሆነውም ትሪትመንት ሆኖ እንደ ንጹህ ውሃ ነው። እሱ ሪሳይክል እየተደረገ ወደ ሮቶ እየተመለሰ ይመጣል ማለት ነው። ስለዚህ ይሄን አንድ ላይ ታስቦበት ከተሰራ ራኒንግ ኮስቱ በጣም ሚኒመም ነው የሚሆነው ማለት ነው። በጣም ስለዚህ እንደ ቢዝነሱም አዋጭ ነው። አዎ በጣም አዋጭ ነው። አክቹአሊ ሪኮመንድ እናደርጋለን። በጣም ጥሩ። እናንተ ጋር እንግዲህ እንደ ቢዝነስ ከመጡ በጣም ብዙ አማራጮች አሉ። እሱን ስለሰማው ነው በጣም ወደ እናንተ እንድመጣም የገፋፋኝ። የተለያየ ቢዝነስ ላይ ሆነው ማሽን ከፈለጉ ታስመጣላችሁ። በተጨማሪ ደግሞ ኦልሬዲ ይሄን ያህል ገንዘብ አለኝ ምን ብሰራ ጥሩ ነው አማክሩኝ ለሚሉም ሰዎች የማማከር አገልግሎት ስላለ እሱን ደግሞ አረፍ ብለን እናወራለን። ግን መኪና ሊያሳጥብ የመጣ ሰው ስንት ነው ለአንድ ሰው የመኪና አጥበት? አይ ቲንክ አሁን ላይ እስከ 600 ብር መሰለኝ። 600 ብር እንደዛ ብር ነው። በጣም ጥሩ። ስለዚህ በዚህ ዘመናዊ በሆነ መልኩ መኪናቸውን ማሳጠብ ከፈለጉ መምጣት ይችላል። ወደ ቢሮአችን እንሂድና አረፍ ብለን ደግሞ ማሽኑን ማስመጣት ለሚፈልጉ ሰዎች ይሄን ማሽን ብቻ ሳይሆን ሌሎች ማሽኖችንም ማስመጣት ለሚፈልጉ ሰዎች የተወሰነ መረጃ እናድርስ። በቃ ደስ ይለኛል። እንሂድና እዛው እንገናኝ። በቃ እሺ፣ ወደ ቢሮ እንገናኛለን። ቢሮአችሁ እዚህ ነው ቁጭ ብለው መማከር ለሚፈልጉ ሰዎች? ቢሮአችን የሚገኘው አለም ገብሬ ህንፃ ላይ ነው፣ ገርጂ ማብራት ጋር። ማንኛውም ሰው ኤኒ ካይንድ ኦፍ ማሽነሪ ማስመጣት የሚፈልግ ከሆነ ኦር ማንኛውንም እቃ ከቻይና ኢምፖርት ማድረግ የሚፈልግ ከሆነ ቢሮ መጥቶ ኤኒ ታይም እኛን ማማከር ይችላል። በጣም ጥሩ። ማሽኑን አይተነዋል እንዴት አገልግሎት እንደሚሰጥ። ግን እናንተ ያንን ማሽን ብቻ አይደለም የምታስመጡት። ስለዚህ ምን አይነት ማሽን አማራጭ አለ እናንተ ጋር? ለማስመጣት ሲፈልጉ ምን አይነት ክራይቴሪያዎች ነው ከነሱ የሚጠበቀው? ንግድ ፍቃድ፣ ሌሎች ዋና አስፈላጊ ነገሮች ምንድነው የምታስመጡት ከሚለው በፊት አስፈላጊው ነገር ከነሱ የሚጠበቀው ምንድነው ከሚለው እንጀምር። ኦኬ ዩዥዋሊ ከነሱ የሚጠበቀው ነገር ዩዥዋሊ ሞስትሊ እኛን የሚጠይቁት እነሱ ያው ሁሉንም ነገር ጨርሰንላቸው እንድናመጣ ነው። ሞስት ኦፍ ከስተመር የሚጠይቀን ምንም ነገር አይፈልግም ሀስሉንና ሁሉንም ነገር ጨርሰን እጃቸው ላይ እንድናስረክባቸው ነው። ስለዚህ እንደዚህ በሚሆንበት ጊዜ ከነሱ የሚጠበቀው በቃ አስፈላጊውን ገንዘብ ወይም እዚህ መጥቶ የሚሰራበትን ቦታ ማዘጋጀት ነው እንጂ ሌላ ነገር ከከስተመር የሚጠበቅ ምንም ነገር የለም። ስለዚህ እንደ ንግድ ፍቃድ ምናምን የተለያዩ ክራይቴሪያዎች አይጠበቅም። የለም፣ ወደ ስራቸው ሲገቡ ነው ያን ንግድ ፍቃድ የሚያወጡት እንጂ ማሽኑ ከመጣ በኋላ ሌላውን ነገር እኛ ነን ጨርሰን ሁሉንም እጃቸው ላይ ብናስረክበው ገጣጥ ነው። በጣም ጥሩ። ስለዚህ እናንተ ጋር የሚያገኙት የማሽነሪ አማራጭ ምን አይነት ማሽኖች ናቸው? እኛ ጋር የሚኖሩት ማንኛውንም አይነት ማሽነሪዎች አሉ። ኮንስትራክሽን አለ፣ ማኑፋክቸሪንግ አለ፣ አግሪካልቸር ማሽነሪዎች አሉ። ኤኒ ካይንድ ኦፍ ማሽን አለ። በራሳችን ላይሰንስ ጨርሰን እናመጣለን። በዛም ተጨማሪ መኪና ኢምፖርት ከተፈለገ መኪና ኢምፖርት እናደርጋለን። በራሳችን ላይሰንስ በ48 ቀኖች ጅቡቲ ድረስ እናደርስላቸዋለን። ስለዚህ ማንኛውም ነገር አለ፣ ሶርሲም ሰርቪስም ስለምንሰጥ። ስለዚህ ኢቭን እነሱ ሌላ ነገር ካላቸው ኢምፖርት ላይሰንስ ካላቸው ኦር የጭነት ሁሉም ነገር ካላቸው ከኛ የሚጠብቁት ሶርስ አድርገን ገዝተን እንድናስጭናላቸው ከፈለጉ ያለበት ቦታ ሄደን ቻይና ላይ ፋክተሪ ቪዚት አድርገን ሶርስ አድርገንላቸው ጥራታቸውን ሁሉም ነገር ቼክ አድርገን ጨርሰንላቸው አስጭነን እዚህ ቃሊቲ ድረስ እናደርስላቸዋለን ማለት ነው። በጣም ጥሩ። እኔ ሞር ወደ ቢዝነሱ ነው ያደላሁት ከመኪናው በላይ። ለዛ ቢዝነሱ ላይ ለምሳሌ እንደኔ ያለ ቢዝነስ መስራት የሚፈልግ የሆነ ማሽን ማምጣት የሚፈልግ እና ወደ ስራ መግባት የሚፈልግ ግን የትኛው ያዋጣኛል የሚለው ጥያቄ የሆነበት ሰው ለእናንተ ብቅ ቢል የማማከርስ አገልግሎት በእያንዳንዱ ማሽነሪዎች ላይ ይሄንን ቢዝነስ ብትጀምሩ በዚህ ማሽን ትርፉ ይሄን ያህል ነው፣ በእንደዚህ ያህል መልኩ ነው የሚሰሩት የሚል የማማከር አገልግሎት ከእናንተ ያገኛሉ? በደንብ ያገኛሉ። አክቹዋሊ
ዩዥዋሊ ከሚያዙት የሚያማክሩት ይበልጣል አይደለ? ሶሪ እና አክቹዋሊ ብዙዎች ይደውላሉ ወይም ቢሮ ይመጡና የተለያየ አይዲያ ይኖራቸዋል ወይ አይዲያቸው ጥሩ ነው አይደለም የሚለውን ካለው ነገሮች ኢትዮጵያ ላይ ካለው ነገር ቻይና ካለው ከስተም ላይ ካለው ነገር ኤቭሪቲንግ ዲቴል እናብራራና የሚሻለውን ነገር እንመርጥላቸዋለን። ያው ለምሳሌ የመኪና ማጠቢያው ቼክ ብዙ ቦታ ቼክ አድርገው ይመጣሉ። ወይ ያዋጣል ወይስ እንዴት ነው የሚጀመረው ምናምን ብለው ይመጣሉ። ስለዚህ ፉል ዲቴል እንነግራቸውና ከዛን እነሱ ወስነው ይገቡበታል እንጂ ሙሉ የማብራራትና ይሄ ኤክስፐርት የመስጠት አገልግሎትም እንሰጣለን ሙሉ ለሙሉ። የመኪና ማጠቢያው እንግዲህ ማሽኑም በራሱ በጣም ዘመናዊ ነው። ከተማችን ላይ ያልተለመደ አዲስ ነገር ነው። ፕላስ ደግሞ ሁሉም ሰው በተለይ ኤሌክትሪክ መኪና አሁን ላይ የያዙ ያሉ ሰዎች እንደዛ ሞደርን በሆነ መልኩ ነው ማሳጠብ የሚፈልጉት። የተለያየ ነገሮች አጋጠምን ሲሉ ሰማለው ላቢያጆ ላይ እጥበት ሲያደርጉ የመኪናቸውን እና ያንን ሁሉ የሚቀርፍ ይመስለኛል እዛ ጋር እናንተ ያመጣችሁት ማሽን። ከሱ እንነሳና እንደው እሱ ለማስመጣት የሚፈልግ ሰው አቅሙ እስከ ስንት ድረስ መሆን ይኖርበታል? ወደ ስራ እስከገባ በኋላ ትርፉ እስከ ስንት ድረስ ሊሆን ይችላል? በሱ ተነስተን ምሳሌ እንስጣቸውና በፈለጉት ማሽን ላይ ደግሞ እነሱ ወስነው ወይም ደግሞ እናንተ ጋር መጥተው ተማክረው ከእናንተ ያስመጣሉ። ይሄ የመኪና ማጠቢያ ማሽኑ አክቹዋሊ ብዙ ችግሮችን ይቀርፋል። አሁን ላይ ካለው ፋስት ነው፣ ኤፊሽንት ነው፣ ብዙም ሪስክ ምናምንም የለውም። ለከስተመሩም መኪና ለሚያሳጥበውም መኪናውንም አስመጥቶ እዚህ ለሚሰራበትም ምንም ሪስክ ያለው አይነት እቃ አይደለም። ይመጣል፣ ይገጠማል፣ ቁጭ ሚል ነገር ነው። ማብራቱ የሆነ ነገር ካልጠፋ በስተቀር የሚቆም አይደለም። ኤቭሪ ታይም ይሰራል። 24 ሰዓት የሚሰራ ካልሽ ይሰራል። 100 መኪናም 200 300 መኪናም ካለ በቀን የሚታጠብ ያጥባል። የመኪና ብዛት ካለው የሚቆም አይነት አይደለም። ዝም ብሎ ይሰራል። አስሎንግ አስተያየዘ ካል ታጠብ እስካለ ድረስ ይሰራል። ያንን ለመቆጣጠር ምን ያህል ሰው ያስፈልጋል? አውቶማቲክ ነው ማሽኑ። ራሱ ነው ልክ መኪናው ሲመጣ ራሱ ሪሳይክል ያደርጋል። ታይም አለ፣ ራሱ ታይሙን ሴት ማድረግ ትችላለሽ። አሁን ለምሳሌ እዛ ያደረጉት ታይም 8 ደቂቃ ነው ሴት ያደረጉት እነሱ። ከ8 ደቂቃ 5 ደቂቃ ማድረግ ትችላለሽ። ግን 8 ደቂቃ ያደረጉት ሞስት በቃ ጽድት አድርጎ ያን ነገር እንዲጨርስ 5 ደቂቃ ከሆነ በጣም ስለሚፈጥን የፈለገውን እንትን ለሜት ስለማያደርግ 8 ደቂቃ ላይ አድርገው ነው ማንኛው። ስለዚህ ራሱ ነው ሪሳይክል የሚያደርገው። መኪናው ይገባል፣ ይጨርሳል፣ ይወጣል። ልክ ሲገባ አዲስ መኪና ሲመጣ ያውቃል። ኦልሬዲ ሴንሰሮች አሉት፣ እንደ አዲስ ነው የሚጀምረው። ስለዚህ ሰው አያስፈልገው። ሜቢ በመሃል ማቆም ከተፈለገ ማሽኑን ፖዝ ማድረጊያ አለ። ፖዝ ታደርጊውና ውስጥ ገብተሽ ሜቢ ከዛ መለሰሽ ስታርት ማድረግ ትችያለሽ። በዛ መልኩ ነው ስራውን የሚሰራው ማሽኑ። ብዙ ጊዜ አንድ ሰው ላቢያጆ ሲከፍት ምን ያህል አጣቢ ያስፈልገኛል የሚለው ሀሳብ ነው የሚሆንበት። ስለዚህ አንድ ሰው ያንን የሚቆጣጠር ሰው በቂ ነው ማለት ነው። እዛ ጋር ኦን ኦፍ ማድረግ ብቻ ነው ከነሱ የሚጠበቅ። ጠዋት ላይ ሆነ ያደርጉታል፣ ማታ ያጠፉታል። ያው ውስጡን የሚሰራ ሰው ያስፈልገዋል። ኤክስትራ ሰው፣ ትንሽ ሰው፣ ያንዳንድ ነገር እዛ ኮኦርዲኔት የሚያደርግ ምናምን ሰው ግዴታ አለው፣ ሰው ያስፈልገዋል። እና ሌላውን ደግሞ አሰ ቢዝነስ ሞዴል ካየኑ ደግሞ አሁን ላይ በጣም አሪፍ አንደርሬትድ ከሚባል ቢዝነስ አንጻር ነው። ሰው በጣም ብዙ ብር ከ4 ሚሊዮን ብር በላይ አውጥቶ ሌላ ቢዝነሶችን ይጀምራል። አሁን ለምሳሌ መኪና ገዝቶም ላይ ሊሰራ ይችላል። ያው እንደ አሴት አይቶት ነው እንጂ መኪና ነው ሌላ ነገርም ሊኖር ይችላል። ግን ይሄኛው ይዘን 4 ሚሊዮን ብር እነዛ ስፔንድ አድርገሽበት ሚኒመም ራሱ በቀን 30 መኪና በ6 እና በ700 ብር ካጥብሽ ራሱ ዊዝን የይር መለሰ ማለት ነው ዊዛውት ኤኒ ሪስክ። ይሄ ነገር ተበላሸ ምን ሆነ ሳቲ በአጭር ጊዜ ውስጥ ይመለሳል ማለት ነው። ቢዝነስ ሞዴል ካየ ነው እስራኤል እንግዱ። እንግዲህ አሁን እንደነገርከኝ ትርፉን አይተው የማሽኑን ዋጋ ሰምተው ያዋጣል ብለው ካሰቡ ነው ከእናንተ ማሽኑን የምታስመጡላቸው። ስለዚህ አሁን ላይ እንደነገርከኝ ማሽን አይነት ወደ ቢዝነስ ቢገቡ ማሽኑን ይዘው ትርፋማ የሚሆኑበት አሁን ላይ ብዙ አልተለመደም። ይህንም ቢያመጡ ትርፋማ ይሆናሉ የምትለው የማሽን አይነት ካለ እስቲ ሪኮመንድ አድርገን። ኦኬ አክቹዋሊ ብዙ አይነቶች አሉ፣ ግን ይሄ ነው ብዬ አሁን ላይ ስፔሲፋይ ለማድረግ ይከብደኛል። ግን ማንኛውም ሰው ከፈለገ ጎራ ቢል ብዙ አይነቶች ስላሉ ከዛ ላይ አማርጠ ነው እንሰጥዋለን። ካረንትሊ ሁሉም የተለያየ ሰው ስለሆነ ባጀቱ ቤዝድ ኦን በዛ ባጀት ላይ ሆነን ያኛውን ማሽን ሪኮመንድ እናደርገዋለን።
መልካም እንግዲህ ያየነውንም ማሽን በአካል መተው አይተው እሱን ራሱን ማስመጣት የሚፈልጉ ከሆነ በአካል መተው አይተው እንዲወስኑ ስራውን እንዲያዩ የማሽኑ አገልግሎት ሂደት ምን ይመስላል የሚለውን እንዲረዱ ወደ እናንተ ብቅ ብለው መተው እሱን አይተው እንዲወስኑ ምክሬ ነው። አሊያም ደግሞ እኔ መስራት የምፈልገው በዚህ ነው፣ በዚህ ፊልድ ላይ ምን ማሽኖች አማራጭ አሉ፣ ወይም ደግሞ ብሩ አለ እጄ ላይ ግን ምን ብሰራ ይሻላል፣ የቱን ማሽን ብታስመጡልኝ ያወጣል የሚለውን ወደ እናንተ ቀረብ ብለው መተው እንዲማከሩ ነው ሪኮመንድ ማድረገው ለተመልካቾቼ። አድራሻችሁን እንግዲህ ቢሮአችሁን አስቀምጠህልኛል። በተጨማሪ እኔ ስልካችሁን ከዚህ ቪዲዮ ስር ላስቀምጥና በማንኛውም ሰዓት ቀጥታ በመደወልም ሊሆን ይችላል፣ ዋትስአፕ ላይም ሊሆን ይችላል፣ እንዲሁም ደግሞ ቴሌግራም ላይም ሊሆን ይችላል፣ አገር ውስጥም ላይሆን ይችላል። ወደ ሰው ብዙ አመት ከሀገር ቤት ራቅ ብሎ ይሰራና ወደ አገሩ ግን ሲመለስ የሆነ ቢዝነስ ጀምሮ እዚሁ ኑሮውን ማድረግ ይፈልጋልና መለስ ብዬ ይሄን ብሰራ ያዋጣል ብሎ ለመማከር ባሉበትም የእናንተን አድራሻ አስቀምጣለሁ ከዚህ ቪዲዮ ስር እንዲማከሩ መልክቴ ነው። በመጨረሻ ማለት የምትፈልገው ነገር ካለ? አክቹዋሊ ብዙ ነገሩን ሜንሽን አድርገናል። በቃ ማንኛውም ሰው ወጣትም ሆነ ትልቅ ሰው ከየትም ቢሆን መጥቶ አዲስ ነገር መጀመር የሚፈልግ ሰው ካለ እኛ ኤኒ ታይም ቢሮአችን ክፍት ነው። ለምን ሰጠው ምክር አገልግሎትም ምንም ነገር ቻርጅም አናረግም። ፍሪ ሰርቪስ ነው የምንሰጠው። ማንኛውም ነገር እናግዛለን። የማሽኑንም ያስመጣት የሚፈልግ ሰውም ካለ አምጥተን ገዝተን ገጥመን ትሬኒንግ ሰጥተን ስልጠና ሰጥተን ሁሉ ጨርሰን ነው የምናስረክበው። ሁሌም ቢሮአችን ክፍት ነው መስራት ለሚፈልግ ሰው አብረን እንስራ እንላለን። መልካም እኛም ብቅ እንዲሉ መልእክታችን ነው። ጊዜን ስለሰጠኝ ከልብ ነው ማመሰግነው። አክብራችሁን ስለመጣችሁ